Israel's strike in Qatar is condemned around the world. Benjamin Netanyahu says that it targeted leaders of Hamas. በዚህ ቪዲዮ የእስራኤል ወታደራዊ ኃይል እንዴት መቀመጫውን በኳታር ዶሃ ያደረገውን የሐማስ አመራሮች ሊያጠቃ እንደቻለ እናያለን። ጤና የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለእስራኤልና በኳታር መካከል የ2000 ኪሎ ሜትር ርቀት ይገኛል። ይህ ደግሞ ኦፕሬሽኑን ከባድ ያደርገዋል። የሐማስ የሥራ ኃላፊዎች በኳታር ዶሃ ካታራ ዲስትሪክት ላይ የመኖሪያ ስፍራ አላቸው። ይህ የመኖሪያ ስፍራ በውስጡ 5 ሕንፃዎችን ይዟል። የእስራኤል አየር ኃይል ይህ ኦፕሬሽንን ለማሳካት ጄዳም የተሰኘ ቦምብ አገልግሎት ላይ አውሏል። እዚህ ጋር መጠየቅ ያለብን የእስራኤል ልዩ ኃይል እንዴት የሐማስ አመራሮች የሚኖሩበትን ቦታ አወቀ ብለን ነው። የእስራኤልና የጋዛ ጦርነት በኦክቶበር 7 ከተጀመረበት ቀን ጀምሮ የኳታር አሚሪ ጋርድ የሐማስ አመራሮች የሚገኙበትን ቦታ ለ24 ሰዓታት የጥበቃ አገልግሎት መስጠት መጀመሩ አንዱ ፍንጭ ሲሆን የእስራኤል የደህንነት ክፍል የሆነው ሺን ቤት የሐማስ አመራሮች የሚገኙበትን ቦታ የተለያዩ የስለላ ዘዴዎችን በመጠቀም ያወቀ ሲሆን ከእነርሱም መካከል በሰው ኃይል በመሰለል፣ የስለላ ድሮን በመጠቀም፣ የስልክ ንግግር መረጃዎችን በመጥለፍ መረጃ መሰብሰብ ችለዋል። ይህ መረጃ የእስራኤል የደህንነት ክፍል ስብሰባው በምን ቀንና ሰዓት እንደሚካሄድ ማወቅ እንዲችሉ ረድቷቸዋል። ይህን ኦፕሬሽን ከባድ የሚያደርገው በአካባቢው የሚገኙ ሲቪሊያን ላይ ጉዳት ሳያደርሱ የሐማስ አመራሮችን ብቻ ለይቶ ጉዳት የማድረስ ሥራ በመሆኑ በቦታው ላይ ሊደርስ የሚችለውን ኮላተራል ዳሜጅ ለመቀነስ ከፍተኛ ጥንቃቄ የሚፈልግ ኦፕሬሽን ያደርገዋል። ከእስራኤል እስከ ኳታር በቀጥታ ብንሄድ 2000 ኪሎ ሜትር ርቀት ያለው ሲሆን ይህ ግን የሳውዲ አረቢያን የአየር ክልል ከተጠቀምን ነው። ይህን ኦፕሬሽን ለማከናወን ሳውዲ አረቢያ የአየር ክልሏን የእስራኤል የጦር ጀቶች ይጠቀሙበት ዘንድ ስለማትፈቅድ የእስራኤል ጀቶች የቀይ ባህርን በመዞር ኦፕሬሽኑን መፈጸም ይኖርባቸዋል። ይህ ሂደት እዛ ቦታ ለመድረስ ከፍተኛ ርቀት ስላለው የእስራኤል የጦር ጀቶች አየር ላይ በመሆን የቦይንግ ነዳጅ ጫኝ አውሮፕላኖችን በመጠቀም ነዳጅ ይሞሉ ዘንድ ያስገድዳቸዋል። ለዚህ ግዳጅ የእስራኤል ጀቶች ከራዳር እይታ ውጪ በሆኑ ቦታዎች ላይ በመሆን ሲሄዱም ሆነ ግዳጁን ፈጽመው ሲመለሱ የቦይንግ 707 ነዳጅ ጫኝ አውሮፕላኖችን በመጠቀም አየር ላይ ነዳጅ ሞልተዋል።
የእስራኤል ጀቶች ቦታው ላይ ከደረሱ በኋላ 10 ፕሪሲሽን ጋይድድ ቦምብ በቦታው ላይ ጥለዋል። እዚህ ጋር የእስራኤል የጦር ጀቶች ከኳታር የራዳር እይታ ውጪ የሆኑበትን መንገድ መጠየቅ ይኖርብናል። ለዚህም ምላሽ የሚሆነው እስራኤል ለግዳጅ የተጠቀመችው አሜሪካ ሰራሽ የሆነውን F-35 ፋይተር ጀት የተሰራበት መንገድ የራዳር እይታው ውስጥ እንዳይገባ ስላደረገው ነው። ይህ ፋይተር ጀት ዝቅ ብሎ የመብረር ወይም ስቴልዝ ኬፓብል ጀት ስለሆነ ነው። F-35 ጀት የሐማስ አመራሮችን የማጥቃት ሥራ ሲሰራ F-15 እና F-16 ከኳታር የሚቃጡ የመሬትና የአየር ጥቃቶችን ለመከላከል በአካባቢው የጥበቃ ሥራ እየሰሩ ነበር። የእስራኤል የጦር ጀቶች ጥቃቱን ከፈጸሙ በኋላ ከአካባቢው በፍጥነት የወጡ ሲሆን ይህም ከኳታር የአየር ኃይል ጋር አላስፈላጊ ግብግብ ታድጓቸዋል። ለዚህ ጥቃት GBU 39 ግላይድ ቦምበር አገልግሎት ላይ ውሏል። እስራኤል ይህን መሰል ጥቃት በቤይሩት ዴሂያ ከተማ የሚገኘውን የሄዝቦላህ On June 4, 2023, the Ukrainian Air Force commander published pictures on their Telegram social network, showcasing JDAMER guided bombs mounted on Ukrainian Air Force fighter aircraft for the first time. For the past few months, the Ukrainian Air Force has been using JDAM, Joint Direct Attack Munition, bombs, which are precision munitions manufactured by Western countries. These bombs have been effectively deployed by Ukrainian aircraft to strike vital targets. While slightly less powerful, they offer exceptional precision. Ukraine is eager to acquire more of these bombs to further enhance its successes on the front lines. The integration of JDAM in modern warfare has significantly improved the capabilities of air forces worldwide, reducing collateral damage and increasing mission success rates. The Joint Direct Attack Munition Extended Range, JDAMER, is an advanced weapon system that enhances the capabilities of traditional JDAMs by extending their operational range. This innovative technology equips unguided bombs with GPS guidance, transforming them into precision munitions capable of accurately striking targets at longer distances. The extended range of the JDAMER and its all-weather functionality provide military forces with increased strategic flexibility, allowing them to engage enemy assets with enhanced precision while reducing collateral damage. With this new type of equipment, the Ukrainian Air Force gains a new tactical advantage with JDAMER-equipped bombs.